አድማጮቻችን መሰንበቻን እያደመጣችሁ ነው። አብራችሁን ስላላችሁ እናመሰግናለን። ኢትዮጵያ በዓለም አቀፉ የእርምጃ ውድድር የመጀመሪያውን የብር ሜዳሊያ በአትሌት ምስጋና ዋቁማ አግኝታለች። ባሳለፍነው ሳምንት በኢትዮጵያ ብቻ ሳይሆን ለአፍሪካም ትልቁ ድል ሆኖ ነው የተነገረው። እንደውም የዓለም አቀፉ የአትሌቲክስ ማህበር ወርልድ አትሌቲክስ ይፋ የማህበራዊ ትስስር ገጽ ላይ ይህንን ስኬት ለአፍሪካውያን ጭምር ትርጉም እንዳለው ገልጿል። በብራዚል ዋና ከተማ ብራዚሊያ የተካሄደ የእርምጃ ውድድር ሻምፒዮና ላይ ነው እንግዲህ ምስጋና ዋቁማ በ1 ሰዓት ከ27 ደቂቃ 33 ሰከንድ ምርጥ ሰዓት አስመዝግበው ሁለተኛ የወጣው። ይሄ እንግዲህ ለኢትዮጵያን ትልቅ ትርጉም የሚሰጠው ድል ነው። ስለዚህ እናገኘዋለን። ይህንን ታሪክ ከጻፈው ጀግና ኢትዮጵያ ጋር እንቆያለን። እንዳለ እየነገሩ ነው። እናመሰግናለን። በቅድሚያ ምስጋና። እሺ፣ አመሰግናለሁ በጣም እሺ እያልኩኝ ነበረ። መቼም እኛ ደስ ብሎናል። ግን ደግሞ ለአንተ ከዚህ ቀደም ቶኪዮ ላይ ተሳትፈህ ቁጭት ነበረህና አሁን ይሄ እንደው ትልቅ ትርጉም እንደሚኖረው አስባለሁኝ። በኢትዮጵያም የመጀመሪያው ነው፣ በአፍሪካም እንዲሁ እና እንዴት ያለ ትርጉም አለው? ከፍተኛ ትርጉም አለው። ለእኔ በጣም ትልቅ ቦታ ያለው ምክንያቱም ይሄ በቃ ስለፋበት የነበረው እና ሲዘጋጅበት የነበረው ውድድር ነው። ሲቀጥል ደግሞ በአፍሪካ ደረጃም በኢትዮጵያም ደረጃም ለመጀመሪያ በመሆኑ እና ከዛ እድል ተካፋይ ስለሆንኩኝ ለእኔ በጣም ልዩ ትርጉም አለው እና ያው በጣም ደስ ብሎኛል። በነገር ላይ ስትሄድ ግብህ ምን ነበረ? ከዚህ ማለት ነውና ወርቁ የኔ ነው፣ እያንዳንዱ ተወዳዳሪ ያው አሸንፋለሁ ነው የሚለውና እንዲህ አይነት ስሜቱ ነበረ? ግቡ ምንድነው? በቃ እሱም በጣም ሲዘጋጅበት ነበርና እኔ ከዚህም ሲሄድ ያው ውድድር ትንሽ ትልቅ የለውም፣ ያው ውድድር ነው። ይሄ ውድድር ደግሞ በጣም ልዩ የሚያደርገው በጣም እኛ በማንታወቅበት በመሆኑ ነው እንጂ ውድድር ትንሽ ትልቅ የለውም። ግን እኔ ደግሞ እዛ ከሚታወቁት ለምን አሁን በዚህ ፊልድ የሚታወቁት እና አውሮፓ ሀገራት፣ ኤዥያ ሀገራት፣ ጃፓን፣ ጣሊያን፣ ስፔን ምናምን የመሳሰሉ ናቸውና እኔ ያው ግብ የነበረኝ በቃ ከዚህ አሸንፋለሁ፣ ጥሩ የሆነ ነገር ማሳየት አለብኝ፣ የሆነ ነገር በቃ ማስመዝገብ አለብኝ፣ የራሴን አሻራ ማኖር አለብኝ። በቃ እኔም እንደ አንድ ጥቁር አፍሪካዊም ደግሞ የኔም ስም ብጠራ በመጀመሪያ ደረጃ እንደና አበበ ቢቂላ ልክ ማራቶን ወርቅን፣ ደራርቱ ቱሉን ልክ ጥቁር አፍሪካ መጀመሪያ ማራቶን ወርቅ እንዳመጡት ሁሉ እኔ ደግሞ በዚህ ኢቨንት በጣም በቃ የኔ ስም በዓለም ላይ እንደገናም ደግሞ በመላ አፍሪካ ላይ እንዲታይ ነበረ ግቡ የነበረውና እኔ ያንን ግብ በማሳካቴ በጣም ደስ ብሎኛል። ውድድሩን እንዳጋጣሚ ያየሁኝ ነበረ። በተለይ ተቀርጾ ወርልድ አትሌቲክስ ላይ ተጭኖ የነበረውንና በጣም ፈታኝ ነበረ። ጠንካራ ተወዳዳሪዎች ነበሩ። እስቲ ንገረኝ፣ እንዴት ነበረ አጠቃላይ ውድድሩ? አስቸጋሪ ነገሩ ምን ነበረ? ያው ልክ በጣም አስቸጋሪ ነው። ይሄ ፊልድ እንደሌላው ኖርማል ሩጫዎች እግር አንስቴ መሮጥ አትችልም። ብዙ ቴክኒካል የሆኑ ነገሮች አሉት። ያው እኔ ደግሞ ያንን ታሳቢ ያደረገ ስራ ስለሆነ ሲሰራ የነበረው የተለያዩ ቴክኒኮችን ከነሱም ያው አንዳንድ ቪዲዮዎችን በማየት በራሴ በቃ በጣም ሲሰራበት ነበረ። ቴክኒክ የሆኑት ለምን የራሱ ቴክኒክ አለውና ለሱም ቴክኒክ በጣም ሲዘጋጅበት ነበረ። ከቶኪዮ መልስ እንደውም በቃ ይሄንን ማሳካት አለብኝ ብዬ ለ7 ወር ነው አካባቢ ሲዘጋጅበት የነበረው ነው። ቴክኒኩንም ጠዋት ማታ ምናምን በተሻለ በቃ የተሻለ ነገር ለማግኘት ለማምጣት ቴክኒኩንም ሲሰራ ነበርና እኔ ወደ ውድድሩም ሲሄድ ምንም አልገረመኝም። ምክንያቱም ይሄ በጣም ለምን ቴክኒኩንም በደንብ ስለተዘጋጀውበት ምንም እንትን አላለኝም። እንደውም በዚህ ውድድር ላይ ብዙ ልጆች እንደውም ወደ 6 አካባቢ የሚሆኑ ዲስኳል ሆነዋል። እኔ ደግሞ ከዛ ምንም እንደዚህ አይነት ነገርም እንትን አላለኝም። እስከዛሬም ድረስ በኢንተርናሽናል ደረጃ ያደረኳቸው ውድድሮች መካከል ምንም እንትን ይሄ ካርድ ምናምን የለብኝም እና ያን ደግሞ ያ ራሱ በራሱ አንድ ስኬት ነውና በጣም ደስ ብሎኛል። ጥሩ ነው። ብዙ ሰው ምስጋና ከእርምጃ ውድድር ጋር በተገናኘ አንዳንዱ ሰው ሲመለከቱላ የምታደርጉት እንቅስቃሴን ወደ ሳቅ የሚቀይረው አለ። ከዛ ባለፈ ደግሞ በቃ ግርምት ፈጥሮ ነው የምናየው። እየሮጡ ነው እየተራመዱ እንላለን እና
ከሩጫ በምን ይለያል? አዎ ልክ ነህ። ሩጫ ያው ከሩጫ ለየት ይላል። ይሄ ያው ሰዓቱ ያው ፈጣን ቢሆንም ሰዓቱም ትንሽ ነው በመሀል ያለው ከኖርማል ሩጫ ጋር። የእግር አንስቴ መሮጥ አችልም። በተረከዝ ብቻ ነው ቴክኒክ፣ ያው ቅድም እንዳልኩ ቴክኒካል የሆነ የራሱ የሆነ ቴክኒክ አለው እና እንደ ኖርማል ሩጫ እግር አንስቴ መሮጥ አችልም። በተረከዝ ብቻ ነው፣ በቃ በተረከዝ ብቻ ነው፣ ያው በተረከዝ ብቻ ነው የምትሄደው። ከዛ ውጪ የሆነ እግር አንስቴ የሆነ እግር ታጥፎ ከሆነ ቢጫ ካርዶች ይሰጡሃል። የተለያየ ካርድ ነው የሚሰጥህ። በመጀመሪያ ጊዜ አንድ ካጠፋ አንድ ቢጫ ያሳዩሃል። ከዛ በሁለተኛ ጊዜ ደግሞ እንደዚሁ ሌላ ጥፋት ካጠፋ እንደዛው ያሳዩሃል። በሶስተኛ ጊዜ ካጠፋ ያሳስራል ማለት ነው። በዚህ አሁን በተወዳደርኩበት እንትን ላይ 2 ደቂቃ ያሳስራል ማለት ነው፣ ጥፋት አጥፍተህ ከተገኘ ወይም ደግሞ ያንን ቴክኒኩን ካባላሸ ማለት ነው። ከዛ በአራተኛ ጊዜ ግን ዲስኳል ነው የሚያደርግህ። ብዙ ልጆች እንደ ወደ 6 አካባቢ የሚሆኑ ልጆች በቀይ ወጥቷል። እኔ ያው ምንም አንድ ያው ኖርማል ዝም ብሎ እንደዚህ ማስጠንቀቂያ ዝም ብሎ ለማንም ያሳያሉና ያን አንድ እንትን ዝም ብሎ አንድ ቢጫ ካርድ ያሳዩኝ መሰለኝ። ግን ምንም ያወጡት ነገር የለም። በመትረፌን እንደው በጣም ደስ ብሎኛል ነው የምልህ። ለምን ይሄ ለፍቴ መጨረሻ ላይ ሁላ 20 ኪሎ ሜትር ጨርሰህ ፊኒሺንግ 10 ሜትር እንኳን ቢቀርህ ቴክኒክ ካበላሽ ቀጥታ ዲስኳል ነው የሚያደርጉትና እኔ ደግሞ ይሄንን ሁላ በማቋቋም ወይም ደግሞ ይሄንን ራሱ በማለፍ እጅግ በጣም ደስ ነው የሚለኝ። አንደኛም ከዛ ደግሞ ሶስተኛ የሚወጡት አትሌቶች በጣም ጠንካራ እንደሆኑ ነው ያየሁት እና አንደኛው የጣሊያን ተወዳዳሪ ነው እንደውም እና ብዙ ትላልቅ ውድድሮች ላይ የማሸነፍ ልምድ አላቸው እና ስለ ተፎካካሪዎች ንገረኝ እስቲ። አዎ በጣም ሁሉም ተወዳዳሪ በእርግጥ በጣም ከባዶች ናቸው። ምክንያቱም ኦሎምፒክ፣ ዓለም ሻምፒዮና፣ የአውሮፓ ሻምፒዮናዎች የሚያሸንፉ በጣም ከባድ ተፎካካሪዎች ናቸው የነበሩት። ያው እኔም ደግሞ ተዘጋጅቼበት ስለሄድኩኝ ምንም በእርግጥ አልከበደኝም። የመጨረሻ ዙር ልክ አንድ 300 ሜትር ይመስለኛል ሲቀር ፊኒሽንግ በጣም ስፒድ ጨምረን እየሄደን ትንሽ የሆነ ውስጥ የሆነ ትክክል ያልሆነ ነገር ተሰማኝ እና በዛ ምክንያት ትንሽ የሆነ ነገር አለ አይደለ መጨረሻ ላይ በዛ ምክንያት ትንሽ ስፒድን መቀነስ ነበረብኝና በዛ ምክንያት ነው እንጂ በእርግጥ ልጁም ከብዶኝ አይደለም። ግን እነሱ በጣም ያው ከባዶች ናቸው። ኦሎምፒክ፣ ዓለም ሻምፒዮና ሁልጊዜ የሚያሸንፉ ናቸው። እንደገናም ደግሞ ከሀገራቸው በጣም ብዙ ተወዳዳሪዎች አሏቸው። ከነዛ ተመርጦ ነው የሚመጡትና ይሄን ያክል አልከበደኝም። ግን ያው እንደነገርኩ ትንሽ የሆነ ስሜት ስለነበረብኝ ትንሽ ስፒድ የመቀነስ ነበረብኝና በዛ ምክንያት ነው እንጂ አልከበደም። ወርልድ አትሌቲክስ ላይ በአፍሪካ ታሪክ ተሰርቷል ብሎ ነው የዘገበው እና እንግዲህ የረጅም ርቀት ትላልቅ ስኬታማ አትሌቶች ያሉባት ሀገር ናት። አሁን ደግሞ በእርምጃው መጥታለች። ምን አሉ አፍሪካውያን እዛው ተወዳዳሪዎች ከውድድሩ በኋላ? እኔ ራሴን ማመን እስከሚያቅተኝ ሁላ ድረስ ማለት ነው። ለምን ይሄ በጣም ትልቅ ታሪክ ነው ለኔ ብዬ ነው ማምነው። በአፍሪካ የመጀመሪያ ሜዳሊያ በማምጣት እንደገናም ደግሞ እዛ ላይ ራሱ ወርልድ አትሌቲክስ እዛው ስክሪኑ ላይ ራሱ ሲያሳዩት የነበረው እንደገና ደግሞ በቃ የመጀመሪያ አፍሪካዊ በመሆነ በቃ በጣም ነው ደስ ያለኝ። እነሱም ከዛ በኋላ ሲጠይቁኝ ነበር እንዴት አፍሪካኖች እዚህ ላይ የላችሁም ነበር፣ አሁን ግን ጥሩ እየመጣችሁ ነው ከፓሪስ ኦሎምፒክ ጀምሮ ምናምን ብሎ ጥያቄ ነገሮችም ሲያቀርቡልኝ ነበረ። ያው ከተሰራ የማይመጣበት ምክንያት የለም። የተሻለ ነገር ሰርተን ወደፊትም ጥሩ እንደምንመጣ ነው የመለስኩላቸውና በጣም ደስ ብሏቸው ነበረ። ከዛም ደግሞ በተጨማሪ ወርልድ አትሌቲክስ ከውድድሩ በኋላ ሁላ ምርጫ ውስጥ አካቶኝ ነበረ። ለምን ቮት አድርጉ ተብሎ እንደውም ምርጫ ውስጥ አካቶኝ ነበረ። ከሶስቱ መሀል እኔም ነበርኩበትና 3 አትሌቶች ወርልድ አትሌቲክስ ቮት አድርጉ ብሎ ነበረ ምርጫ ለማካሄድ። ከነዛም እኔም ነበርኩበትና በቃ በጣም ማለት በቃ ህልም ሁላ ነበረ ሲመስለኝ የነበረውና በጣም እጅግ ደስ የሚል ነበር። ቀጣይ ህልምህ ምንድን ነው? ወደፊት በቃ ኦሎምፒክና ዓለም ሻምፒዮን ላይ የኔ እቅድ ወርቅ ማምጣት ነው ማለት ነው። እንግዲህ ይሳካልህ። እናመሰግናለን ለሰጠህን ጊዜ ምስጋና። አሜን። እኔም አመሰግናለሁ ስለጠየከኝ በጣም አመሰግናለሁ። እሺ አድማጮቻችን መሰንበቻ ይቀጥላል። አብራችሁ ነው።